በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለም በጩኸት በተሞላችበት የሰው ልጅ ነፍስ በጥያቄ ረፍት አጥታ በምትናወጥበት በዚህ ሰዓት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር ልንቀመጥ ከቃሉ ማዕድ ልንመገብ እነሆ በዐቢይ ጾም 7ኛ ሳምንት ላይ ኒቆዲሞስ ተገኝተናል። የተከበራችሁና የተወደዳችሁ የጃንቲዩብ ቤተሰቦች እንኳን ለዐቢይ ጾም 7ኛ ሳምንት ኒቆዲሞስ በሰላም አደረሳችሁ አደረሰን። ለዚህ ያደረሰንና የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ከእናቱ ከእናታችን ከቅድስት ድንግል ማርያም ጋር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ኢየሩሳሌም በድቅድቅ ጨለማ ተውጣለች። ከተማይቱና ነዋሪዎቿ በከባድ እንቅልፍ ውስጥ ባሉበት በዚያ ሰዓት በአንድ ታላቅ ግቢ ግን ነፍሱ ሰላም ያጣች አንድ ሰው ነበር፣ ኒቆዲሞስ። ኒቆዲሞስ የአይሁድ አለቃ፣ የኦሪት ሕግ መምህር፣ በሸንጎ መካከል ቃሉ እንደ ንጉሥ የሚሰማ ባለሥልጣን ነበር። ነገር ግን በዚያች ሌሊት ያ ሁሉ ክብርና ዝናው ልክ እንደለበሰው ካባ ከብዶታል። በሰው ፊት መምህር ይባላል፣ በውስጡ ግን ተማሪ ነው። በሰው ፊት ባለጸጋ ነው፣ በነፍሱ ግን ድሃ ነው። የያዘው የኦሪት ሕግ ጥያቄ እንጂ መልስ አልሆነውም። በልቡ ውስጥ ያለው ባዶነት ከዓለም በላይ ሰፍቶበታል። ኒቆዲሞስ በታላቅ የነፍስ ጭንቀት ይህ ናዝራዊ ማን ነው የሚለው ጥያቄ ሰላም ነሳው። እግዚአብሔር ከእርሱ ጋር ካልሆነ በቀር እነዚህን ተአምራትን ማንም ሊያደርግ አይችልም እያለች ሕሊናውም ትመሰክርለታለች። ፍርሃትና ፍቅር በልቡ ውስጥ ግብ ግብ ገጠሙ። በአንድ በኩል ሰዎች ቢያዩኝ፣ የሸንጎ አጋሮቼ ቢሰሙስ የሚለው ፍርሃት፣ በሌላ በኩል ደግሞ ነፍሴ ካልዳነች ይህ ሁሉ ስልጣን ለምን ይረባኛል የሚለው የፍቅር ጥሪ በሁለት ወገን ይሞግቱታል። በመጨረሻም ዝናውን በጨለማ ሸፍኖ ክብሩን በቤቱ ትቶ የኩራቱን ካባ አውልቆ መድኃኒት ፍለጋ የሕይወት ምንጭ ወደ ሆነው ወደ እውነተኛው ብርሃን ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለመሄድ ከቤቱ በሌሊት ወጣ። ኒቆዲሞስ በዚያች ሌሊት ሲጓዝ በኢየሩሳሌም ጎዳናዎች ላይ ብቻ አልነበርም። ከጥርጣሬ ወደ እምነት፣ ከሞት ወደ ሕይወት የሚወስደውን መንገድ እየተጓዘም ጭምር ነበር። ውድ የጃንቲዩብ ቤተሰቦች በዚያች ድንቅ ሌሊት በጌታና በኒቆዲሞስ መካከል የተደረገውን ምስጢራዊ ውይይት አብረን እንሰማለን። ከሥጋዊ ልደት ወደ መንፈሳዊ ልደት፣ ከምድራዊ ክብር ወደ ሰማያዊ መንግሥት የምንሸጋገርበትን የጥምቀትን ምስጢር እንማራለን። ይህ ትምህርት የብዙዎችን ነፍስ የሚያድን መንፈሳዊ ስንቅ ነውና እናንተም ይህን ቪዲዮ ላይክ እና ሼር በማድረግ የበኩላችሁን አስተዋጽኦ አድርጉ። እንዲሁም በዚህ ቻናል የሚተላለፉ መንፈሳዊ ትምህርቶች እንዳያመልጧችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የዚህ መንፈሳዊ ቻናል ቤተሰብ ይሁኑ። በመጀመሪያ ኒቆዲሞስ ማን ነው? ከስሙ ስንጀምር ኒቆዲሞስ ማለት ስሙ የግሪክ ሲሆን ድል አድራጊ ማለት ነው። ኒቆዲሞስ በዘመኑ ከነበሩ አይሁድ መካከል እጅግ የተከበረ ስምና ዝና ያለው ሰው ነበር። በመጽሐፍ ቅዱስ በዮሐንስ ወንጌል የአይሁድ አለቃ ተብሎም ተጠርቷል። ይህ ማለት የሰባው ሽማግሌዎች ሸንጎ አባል
ማለትም በዛሬው ቋንቋ የከፍተኛ ፍርድ ቤት ዳኛ ወይም የፓርላማ አባል እንደማለት ይቆጠራል። በቅዱስ ወንጌል ላይ ይህ ሰው ወደ ጌታ ሲመጣ በማንነቱ ዙሪያ 3 ታላላቅ ግንቦችን ገንብቶ እንደነበር ይነግረናል። እነዚህ 3 መገለጫዎች በወቅቱ በነበረው ማህበረሰብ ዘንድ የሰው ልጅ ሊደርስባቸው የሚችላቸው የመጨረሻዎቹ የክብር ጫፎች ነበሩ። የመጀመሪያው ኒቆዲሞስ ፈሪሳዊ ነው። ፈሪሳዊ ማለት የተለየ ማለት ሲሆን በዚያ ዘመን ፈሪሳውያን ከሕዝቡ ተለይተው የኦሪትን ሕግና ሥርዓት የሚጠብቁ በሰዎች ዘንድ እንደ ቅዱሳን የሚቆጠሩ ነበሩ። አንድ ሰው ፈሪሳዊ ነኝ ካለ በሃይማኖት ሕይወቱ እንከን የማይወጣለት በጾምና በጸሎት የተጋደለ ተደርጎ ይታሰባል። ኒቆዲሞስም የዚህ ማኅበረሰብ አካል ነበር። ነገር ግን ይህ ሁሉ የሃይማኖት ልብስ የነፍሱን ጥያቄ ሊመልስለት አልቻለም። የሥርዓት ሰው መሆንና የእግዚአብሔር ሰው መሆን የተለያዩ መሆናቸውን ኒቆዲሞስ ተረድቶም ነበር። ሁለተኛው ኒቆዲሞስ የአይሁድ አለቃ ነበር። ይህ ደግሞ የፖለቲካና የሕግ ሥልጣኑን ያሳያል። ኒቆዲሞስ ሳንሄድሪን ተብሎ በሚጠራውና በ72 ሽማግሌዎች በሚመራው ከፍተኛ ፍርድ ቤት ውስጥ ዳኛ ነበር። ይህ ቤት በአይሁድ ዘንድ የሕይወትና የሞት ውሳኔ የሚሰጥበት ትልቁ የሥልጣን ማማ ነው። ኒቆዲሞስ በዚህ ወንበር ላይ የተቀመጠ ባለሥልጣን ሲሆን ነገር ግን ምድራዊ ሥልጣኑ የሰማያዊን መንግሥት ናፍቆት ሊያረካለት አልቻለም። በምድር ላይ ፈራጅ ቢሆንም በሰማዩ ፈራጅ ፊት ግን ገና ተማሪ መሆኑን አመነ። ሦስተኛው ደግሞ ኒቆዲሞስ የእስራኤል መምህር ነው። ጌታችን እንደተናገረው አንተ የእስራኤል መምህር ስትሆን ይህን አታውቅምን ባለው ጊዜ የኒቆዲሞስን የእውቀት ደረጃ ገልጾታል። እርሱ መጽሐፍትን የሚያውቅ ትንቢታትን የተረጎመ ሕዝቡ ሁሉ መምህር ሆይ እያሉ የሚጠሩት ታላቅ ምሁር ነበር። ለብዙ ዘመናት ሌሎችን ሲያስተምር የኖረ ዛሬ ግን ለእውነት ሲል ስሙንና ክብሩን ጥሎ የናዝሬቱ ኢየሱስ ተብሎ ወደሚጠራው መምህር ለምን መጣ? በመጨረሻም የነፍሱ ጥማት ካባውንና ስልጣኑን አሸነፈው። ፀሐይ ጠልቃ ጨለማ ሲወርድ ሰዎች ሁሉ በቤታቸው ሲያርፉ፣ እርሱ ግን ለዘላለም የሚያርፍበትን እውነትን ፍለጋ በሌሊት ወጣ። ወንጌላዊ ዮሐንስ ይህን ሰው በሌሊት ወደ እርሱ መጣ እንዳለው ለምን በሌሊት ቢሉ አንደኛው ምክንያት አይሁድን በመፍራት ነው። ክብሩ እንዳይነካ ካለው የሥልጣን ወንበርም እንዳይወርድ ሰግቶ ስለነበር። ሁለተኛው ደግሞ መንፈሳዊ ትርጉም ግን በቤተ ክርስቲያናችን ትርጓሜ መሠረት ሌሊት ማለት የድንቁርናና የኃጢአት ምልክት ነው። እናም ኒቆዲሞስ በጨለማ የመጣው ወደ ዓለም ብርሃን ነበር። እዚህ ላይ አንድ ትልቅ ቁም ነገር አለ። ኒቆዲሞስ በጨለማ ቢመጣም ጌታችን ግን ለምን በድብቅ ትመጣለህ አላለውም። እንዲያውም የልቡን በር ከፍቶ ተቀበለው። ይህ የሚያሳየን ጌታችን መድኃኒታችን ኢየሱስ ክርስቶስ በኃጢአት ጨለማ ውስጥ እንኳ ሆነን ብንፈልገው ፈጽሞ እንደማይተወን ለማመልከት ነው። ሌላው የኒቆዲሞስ ትልቁ ምስጢር ትሕትናው ነበር። ሽበት በራሱ ላይ፣ ዕውቀት በአእምሮው ላይ፣ ሥልጣን በእጁ ላይ እያለ ነገር ግን ባዶ ነኝ ብሎ በጌታ ፊት እኔ መምህር ነኝ፣ እኔ ሽማግሌ ነኝ፣ እኔ ባለሥልጣን ነኝ ሳይል ለመማር ተንበረከከ። ሌሊቱ እጅግ ጸጥ ብሏል። በዚያች ሌሊት በአንድ በኩል የሕግ መምህሩ ሽማግሌው ኒቆዲሞስ፣ በሌላ በኩል ደግሞ የዓለም ብርሃን የነፍስ መምህር ጌታችንና መድኃኒታችን ኢየሱስ ክርስቶስ። ኒቆዲሞስም ንግግሩን በአድናቆት ጀመረ። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህም ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው።
ኒቆዲሞስም የመጣው ስለ ተአምራቱ ሊጠይቅ ስለ ድንቅ ሥራዎቹ ለጌታችን አወራለት። ነገር ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ የኒቆዲሞስን የልብ ጥማት ያውቅ ነበርና ኒቆዲሞስ የፈለገው ተአምር ማየትን ሳይሆን የነፍስን ሰላምንና መንግሥተ ሰማያትን መውረስ እንደሆነ አምላክ ኢየሱስ ክርስቶስ ያውቃልና ኢየሱስም መልሶ እንዲህ አለው፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። እዚህ ጋር ጌታችን ወደ ዋና ነጥብ የወሰደው ዕውቀቱ አለህ፣ ሥልጣኑ አለህ፣ ስሙም አለህ፣ ነገር ግን መወለድ ይቀድማል አለው። ኒቆዲሞስም ደነገጠ፣ ሥጋና መንፈሱም ትግል ገጠሙ። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛስ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? ብሎ ጠየቀ። ይህ የኒቆዲሞስ ጥያቄ የሁላችንም ጥያቄ ሊሆን ይችላል። አሁንም ቢሆን እኛ ሰዎች ሁልጊዜ ነገሮችን በሥጋዊ አእምሯችን ብቻ ለመረዳት እንሞክራለን። ነገር ግን ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እንደምታስተምረን እዚህ ጋር ጌታችን ስለ ሥጋዊ ልደት ሳይሆን ስለ ምስጢረ ጥምቀት እየተናገረ ነበር። ጌታችንም እንዲህ ሲል መለሰለት፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ኒቆዲሞስም በሕገ ኦሪት ውስጥ መመላለስን እንጂ በመንፈስ ቅዱስ መታደስን ገና አልተረዳም ነበር። ጌታችንም ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው በማለት የልደቱን ልዩነት አስረዳው። ጌታችን ለኒቆዲሞስ አንድ አስገራሚ ምሳሌ ሰጠው። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደሚመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው አለው። ነፋስ አይታይም፣ ነገር ግን ሥራውና ውጤቱ ይታያል። ዛፎችን ሲያወዛውዝ፣ ቅዝቃዜ ሲሰጥ እናውቀዋለን። የመንፈስ ቅዱስ ሥራ በሰው ሕይወት ውስጥ እንዲሁ ነው። በዓይን አይታይም፣ ነገር ግን ሰውን ሲለውጥ፣ ከኃጢአት ሲያነጻ፣ ፍቅርና ትሕትና በሰው ልብ ውስጥ ሲዘራ ውጤቱ በግልጽ ይታያል። በመጨረሻም ጌታችን ለኒቆዲሞስ የመጣበትን ትልቁ ዓላማ ነገረው። በብሉይ ኪዳን ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ሊሰቀል እንዲገባው አስረዳው። ይህ ማለት ኒቆዲሞስ የሚያውቀውን የብሉይ ኪዳን ታሪክ ከአዲስ ኪዳን የመስቀል ሥራ ጋር አገናኘለት። እናም ያንን ዓለምን ሁሉ የለወጠውን ታላቅ ቃል ተናገረ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና አለው። ኒቆዲሞስም በዚህ ሰዓት ዝም አለ። ጥያቄዎቹ ሁሉ ተመለሱ። የሕዝብ ድል አድራጊ የተባለው ኒቆዲሞስ በእግዚአብሔር ፍቅር ድል ተመታ። የሌሊቱ ጨለማ በውስጡ በበራው መለኮታዊ ብርሃን ተገፈፈ። በሌላ ቀን በኢየሩሳሌም የሚገኘው የታላቁ ሸንጎ አዳራሽ በውጥረት ተሞልቷል። ይህ አዳራሽ የሃይማኖትና የሕግ የበላይነት የሚንጸባረቅበት ቢሆንም በዚያች ዕለት ግን በክፋትና በሴራ ተሞልቶ ነበር። የአይሁድ አለቆችና ፈሪሳውያን ተሰብስበው ጌታችን ኢየሱስ ክርስቶስን እንዴት እንደሚይዙት ይመክራሉ። ጌታን እንዲይዙ የተላኩት ወታደሮች ወደ አዳራሹ ሲገቡ ታላቅ ጸጥታ ሰፈነ። ነገር ግን ወታደሮቹ ባዶ እጃቸውን ነበሩ። የሸንጎ አባላትም በቁጣ ተሞልተው ለምን አላመጣችሁትም ብለው ጠየቋቸው። ወታደሮቹ የሰጡት መልስ ግን ዓለማዊውን ሥልጣንና ዝና የሚያናውጥ ነበር። እንዲህም አሉ፣ እንደዚህ ሰው ማንም መቼም አልተናገረም አሉ። የላኳቸው ወታደሮችም ሳይቀሩ በጌታ ቃል ተማረኩ። ይህ መልስ ግን ፈሪሳውያንን ከመጠን በላይ አበሳጫቸው፣ ክብራቸውም ተነካ።
ወታደሮቹም ላይ እንዲህ እያሉ መሳለቅ ጀመሩ። እናንተስ ደግሞ ሳታውቁ ተሳታችሁን? ከአለቆችስ ወይስ ከፈሪሳውያን በእርሱ ያመናለን አሉ። ይህ የፈሪሳውያን ንግግር ትልቅ ትዕቢት ያለበት ነበር። እኛ ካላመንበት እናንተ ተራ ሰዎች እንዴት ታምናላችሁ? የሚል መንፈስ ነበረው። ነገር ግን ታላቁ አምላካችን ለጥበበኞች የሰወረውን ለሕፃናት እንደሚገልጥ እነርሱ አልተረዱም ነበር። በዚያ በቁጣና በስድብ መሃል በታላላቅ ባለሥልጣኖችና በፈሪሳውያን ፊት አንድ ድምፅ በድንገት ተሰማ። ያ ድምፅ የኒቆዲሞስ ነበር። ኒቆዲሞስ በዚያ ሰዓት ዝም ቢል ማንም አያውቅሰውም ነበር። ነገር ግን በሌሊት ከጌታ ጋር ያደረገ ውይይት በልቡ ውስጥ እሳትን አንድዷል። ኒቆዲሞስ በድፍረት መሃል ላይ ቆሞ እንዲህ አለ፣ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን? አላቸው። ኒቆዲሞስ እዚህ ጋር የተጠቀመው ስልት የሚገርም ነበር። ጌታን አምላክ ነው ብሎ ቢከራከር ወዲያው ሊወግሩትም ይችሉ ነበር። ነገር ግን እርሱ የሕግ ሰው በመሆኑ እነርሱ በሚመኩበት ሕግ ሞገታቸው። ሕግ እናውቃለን የምትሉ እናንተ እንዴት ሕጉ በሚያዘው መሠረት ሰውየውን ሳትሰሙ ትፈርዳላችሁ? አላቸው። ኒቆዲሞስም የክርስቶስ ጠበቃ ሆኖ ቆመ። ይህ ድርጊቱ ትልቅ መሥዋዕትነትን የሚጠይቅ ነበር። ክብሩን፣ ሥልጣኑንና ማኅበራዊ ደረጃውን ለአደጋ አጋልጦ ለእውነት መሰከረ። የኒቆዲሞስ ጥያቄ የሸንጎውን አባላት ሁሉ አፍ አዘጋቸው። ነገር ግን በክፋት የታወሩት ፈሪሳውያን በምክንያት መመለስ ሲያቅታቸው ወደ ስድብ ተሸጋገሩ። በንቀትም አንተ ደግሞ ከገሊላ ነህን? ነቢይ ከገሊላ እንደማይነሳ መርምርና እይ ብለው አፌዙበት። እነርሱ በንቀት ከገሊላ እያሉ ቢሳለቁም ኒቆዲሞስ ግን በውስጡ የነበረውን ፍርሃት ድል አድርጎ ነበር። በሌሊት የመጣው ኒቆዲሞስ አሁን በኃያላን ፊት ስለ እውነት ምስክር ሆነ። ይህ የኒቆዲሞስ ታሪክ ለእኛ ታላቅ መልእክት አለው። ዓለም ሁሉ በአንድ ድምፅ እውነትን ሲቃወም እኛ እንደ ኒቆዲሞስ መቆም እንችላለን? በምንሰራበት ቦታ፣ በጓደኞቻችን መሃል፣ በማህበራዊ ሕይወታችን ሰዎች ሲገፉ ዝም እንላለን? ብዙሃኑ ስላመኑበት ነገር ሳይሆን ትክክል በሆነው እውነት መመላለስስ እንችላለን? ኒቆዲሞስ በዚያ ሰዓት ያሳየው ድፍረት በእምነት መኖር ማለት በጊዜውና በቦታው ለእውነት መቆም ማለት ነው። በዚህ ሳምንት እኛም እንደ ኒቆዲሞስ ለእውነት ምስክር የምንሆንበትን ልብ እግዚአብሔር ያድለን። በጎልጎታ ኮረብታ ላይ ፀሐይ ጨልማለች፣ ምድርም ተናውጣለች። ያ ሁሉ ሕዝብ ስቀለው እያለ ሲጮህ የነበረው ጸጥ ብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ነፍሱን ሰጥቷል። ደቀ መዛሙርቱ በፍርሃት ተበትነዋል። በዚህ አስፈሪና አስጨናቂ ሰዓት ነበር ሁለት ሰዎች በድፍረት ብቅ ያሉት። አንዱ የአርማትያሱ ዮሴፍ ሲሆን ሁለተኛው ደግሞ ኒቆዲሞስ ነበር። ኒቆዲሞስ ሲመጣ ግን ባዶ እጁን አልነበረም። መጽሐፍ ቅዱስ እንደሚነግረን 100 ንጥር የሚያክል የከርቤና የእሬት ድብልቅ ይዞ መጣ እንዳለው በዚያ ዘመን እንደዚህ ያለ ግዙፍ ስጦታ የሚቀርበው ለነገሥታት ቀብር ብቻ ነበር። ኒቆዲሞስ ግን ይህን ያህል ብዙ ሽቶ ለምን አመጣ ቢሉ ጌታ በሕይወት እያለ በሌሊት ሲመጣ የነበረው ኒቆዲሞስ አሁን ጌታ ሞቶ ሳለ ግን ንጉሥነቱን በግልጽ መሰከረ። 100 ንጥር ሽቶ ይዞ መምጣቱ አንተ የተናቅህ መስቀል ላይ የሞትክ ብትመስልም ለእኔ ግን የነገሥታት ንጉሥ ነህ ማለቱ ነበር። ኦርቶዶክሳዊት ቤተ ክርስቲያናችን እንደምታስተምረን
ኒቆዲሞስና ዮሴፍ የጌታን ቅዱስ ሥጋ ከመስቀል ሲያወርዱ በፍጹም ጥንቃቄና ፍቅር ነበር ያንን ውድ ሽቶ በሥጋው ላይ ያፈሰሱት። ኒቆዲሞስ በዚያ ሰዓት አሮጌውን ሕጉንና ፍርሃቱን ቀበረ። በሌሊት የመጣው ሰው አሁን በዓለም ፊት ለፊት በብርሃን የሚመላለስ ምስክር ሆነ። ይህ የኒቆዲሞስና የዮሴፍ ተግባር ዛሬ በቤተ ክርስቲያናችን በየዓመቱ በስቅለት ቀን በታላቅ ሥነ ሥርዓት ይታሰባል። ካህናቱ የጌታን ስዕል አድኖ በነጭ በፍታ ከፍነው በሽቶና በጽጌረዳ አጅበው በቤተ ክርስቲያን ዙሪያ ሲያዞሩ ያንን የኒቆዲሞስን ፍቅር እያሳሰቡን ነው። ኒቆዲሞስና ዮሴፍ ጌታን በአዲስ መቃብር ቀበሩት። ጌታ የተቀበረው በአዲስ መቃብር እንደሆነ ሁሉ እኛም ጌታን በልባችን ልናሳድረው የምንችለው ልባችንን በንስሐ ሲታደስና አዲስ ሲሆን ብቻ ነው። ኒቆዲሞስ የሰጠው ሽቶ ዋጋ ውድ ቢሆንም ከልቡ ፍቅርና እምነት ጋር ሲነጻጸር ግን ምንም አልነበረም። ጌታ የሚፈልገው የእኛን 100 ንጥር ሽቶ ሳይሆን እንደ ኒቆዲሞስ ሰብሮ የመጣውን ልባችንን ነው። ውድ የጃንቲዩብ ቤተሰቦች፣ ኒቆዲሞስ ከመጠራጠር ወደ ማመን፣ ከፍርሃት ወደ ጀግንነት ተሸጋገረ። እኛስ በዚህ ጾም መጨረሻ ላይ ምን ይዘን እንቀርባለን? እንደ ኒቆዲሞስ ውድ የሆነ ንስሐችንና ፍቅራችንን ይዘን ለመቅረብ እግዚአብሔር ይርዳን። ቪዲዮውን ላይክ እና ሼር በማድረግ ይህን ቪዲዮ ለብዙዎች እንዲደርስ አግዙ። ሰላም ለእናንተ ይሁን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ጸሎት አይለየን። ወስብሐት ለእግዚአብሔር። ይቆየን።